ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። ይህን ቪዲዮ ላይክ ሼር አድርጉልኝ በእግዚአብሔር ቤተሰብ ማለት ነው። ለሰዎች እየደረሰልኝ አይደለም። ዛሬ የመጣሁት በሀሳብ ሰሞኑን ስለ ሶሻል ሚዲያ በዩቲዩበሮች እና ታዋቂ ቲክቶከሮች ቻናላቸውን እየተዘጋ እንደሆነ ታውቃላችሁ ማለት ነው። ይሄ ለምን ይመስላችኋል? አሁን የጃኒ አካውንት ለምን ተዘጋ? ሁለት አስባችሁታል? 1.7 ያለውና 1.3 ሚሊዮን ያለው ፎሎወር ነው የተዘጋባት። ሁለተኛ ነገር ደግሞ ሊያሾ ሰሞኑን የነበረባትን ውርጅንቢ ታውቃላችሁ። ሴቶች በሙሉ ተነስተውባት ቻናሏ ላይ ሪፖርት እያደረጉ ሊያዘጓባት እንደሆነ አይታችኋል ማለት ነው። እና ለምንድን ነው ሴቶች አንዱን አንስተን አንዱን መጣል የምንፈልገው? ለምንድን ነው ሸረኛ የምንሆነው? እውነቴን ነው። ለምንድን ነው አንዱን ወገን ብቻ የምንወገን? ጥፋት ካለባት ሊያ በጥፋቷ ልክ መቀጣት አለባት። እኔ ሰው አያጠፋም አታጠፋም እያልኩኝ አይደለም። እሷ ነገሮችን መደበቅ አትችልም። ፊት ለፊት ያየችውን ነገር ከመናገር ወደ ኋላ አትልም። ለዚህ ነው ስለማታሽቀብጥላችሁና ስለማታስመስልላችሁ ነው አብዛኞቻችሁ እሷን ለመጣል የምትሞክሩት። አያችሁ አይደለ? እናንተ ሪፖርት ስታደርጉ ከ150,000 ሰብስክራይብ 54,000 ሰብስክራይብ ገብታለች ማለት ነው። ግማሹ ሰው ብጥሏ፣ ግማሾቻችን ደግሞ እንወዳታለን። ገባሾቻ? የሚጠላ ሰው መውጣት ይችላል፣ የሚወዳት ሰው ደግሞ መግባት ይችላል። እኔ ሊያን በጣም ነው የምወዳት። እኔ ምንም በቅርብ ማውቃት ሰው አይደለም፣ ግን አኗኗሯ፣ ምክሯ ምናምን በጣም ስለሚጠቅመኝና ስለወደድኩት ነው እንጂ የተለየ ነገር አይደለም። ራሷ እንዴት አስከበረ ራሷ እንዴት ዘንጣ እንደምትሆን ምን ነገር ናት። ሁለተኛ ነገር ደግሞ የልጅ እናት ናት። ብቻዋን ነው ልጅ የምታሳድገው ያለ እናት ነው ያላባ ነው የምታሳድገው። ከጎኗ እናትም አባትም እህትም ወንድምም የሌላለች ብቸኛ ናት። ገብታችኋል አይደለ? እሷም ሴት ነች። እሷም መታገዝ አለባት። ለምንድን ነው እሷን ሪፖርት እያደረገችው ልታዘጉባት እንትን የምትሉ? እኔ እኮ ዩቲዩብ ካምፓኒ ማለት የአንድ ግለሰብ የአንድ አበሻ ግለሰብ ቢሆን እኮ ምንም አይነት ሰው ጥቅም አያገኝም ነበር። ካምፓኒ ለሚከፍለው እሷ ሰርታ ለምትከፍለው ለምንድን ነው በዚህ ደረጃ ርቀን? መቀጣት ካለባት በምትቀጣበት መንገድ ትዘጋለች እንጂ ትቀጣለች እንጂ ለምንድን ነው የምትደራደርበትን ነገር ሄዳችሁ ምዘጉ? ሁለተኛ ነገር ደግሞ ዩቲዩብ እኮ የሰው ልጅ ህይወት እኮ አይደለም እንዴ! አያችሁ አይደለም? ከ54,000 ሰብስክራይብ 154,000 ሰብስክራይብ ገባች። ታዋቂ ናት። አያችሁ ዛሬ ቢዘጋባት ነገ ሞኔታይዝም ሆና ከፍታ መምጣት ትችላለች። በአንድ ቀን ሞኔታይዝም ይሆንላታል። ማርያምን ለምንድን ነው ይሄን በቃ የህይወት እሷን እናስቀራታለን ከህይወት ውጭ ትሆናለች መኖር አትችልም አርጋችሁ የምታስቡ ሴቶች ለምንድን ነው? እውነቴን እኮ ነው። አሁን ዋንትያ አሁን ሰሞኑን ውርጅም ብዬ ደረሰባት ጂያንና ወላዋንትያ ድምጽ አልሆንሽም እነሱን ወቅሰሻል ተሳድበሻል በሚባል ደረጃ ነው። እሷ ደግሞ ዋንትያም ይሄን አጥፍተሻል፣ እንደዚህ በዚህ መንገድ አትጂ፣ በዚህ መንገድ አትጓዥ የሚለውን ነው የተናገረችው እንጂ ስለ ጃኒ መጥፎ ነገር እኮ አላወራችም። ባሁኑ ስለ ጃኒ መጥፎ ነገር አላወራችም። ሁለተኛ ነገር ለምን የጃኒ 1.7 እና 1.3 አካውንት ለምን ሪፖርት ሆኖ ተዘጋ? እውነቴን ነው ያልገባኝ ጥያቄ ለምንድን ነው ማለት ነው። እሷስ አሁን ጃኒ እንደውም ከምን ጀምሮ ከመሸሽ ሰውን እያቀፈች በጎዳና ላይ በየመንገዱ ተንከራታ ነው ይህን ፎሎወር ያመጣችው። ሰውን ተሳድባ በሰው ነግድ አይደለም በራሷ መንገድ ነው ጥራ ተጣጥራ ያመጣችው ማለት ነው። እሷ አሁን ጃኒ የተዘጋባሽ ሰው ተሳድባለች። ስለ ሰው የምታወራው ነገር አለ። ጊም ላይ ስትጮጂ ከጊም ነገሮች ጋር የምትነጋገረው የቅጣቱን ካልሆነ በስተቀር እኮ ጃኒ አንድም ቀን በሰው ገጥማ ስትጣላ ስትሳድብ በሰው ስትነግድ አይቻት አላውቅም። እሺ የእንትናን በዚህ መንገድ ነው ብላችሁ ልትረዱ ትችላላችሁ ልትሉ የሊያን እሺ እንትና በምን መንገድ? እውነቴን እኮ ነው በምን መንገድ ነው? አሁን ዋንትያ ራሱ የሆነ ነገር ሲመጣባት ብላችሁ ነው የምትነሱ። እንዴት እንደምታካብዱ ማለት ምክንያቱም ለመጣን ስለምትፈልጉ ስለተቀየረች ስላደገች። አሁን የጃኒም ልክ እንደሷ ነው የሆነ ምክንያቱም ካዶነጌ ስለሆነ ብቻ በቃ አዶኔ ስለያዛት ብቻ አዶኔ ፍቅረኛ ስለሆነች አዶኔ ሚስቱ ያረጋት ስለሆነ በቃ ያ ነገር ብቻ ነው እናንተን ቅናት የወረዳችሁባት እንጂ ምንም አጥፍት አይደለም። ምንም ቻናል ቢዘጋ ቻናል ይከፈታል። በቃ አሁን ጃኒም 3ኛ ከፍታ መጣች። ይኸው በአንድ ቀን 20,000 ገባይ። ምን ልትሆኑ ነው? 20,000 ገብታለች በአንድ ቀን። አያችሁ አይደለ? እናንተ ግን ስንት አመት ሰርታችሁ 20,000 አትገቡ። እሷ በአንድ ቀን ገብታለች። የሚወደን ይመጣል፣ የሚጠላን ይሄዳል። ለምንድን ነው በዚህ ደረጃ የሰው ልጅን እናንተ ለመጣል? ሴት ልጅ ግዴታ የቤት ሰራተኛ ሆና ብቻ ነው እንደ መሆን ያለባት? ልጅ አሳዳጊ ብቻ ነው እንደ መሆን ያለባት? ወጥታ ራሷ ሰርታ እንደዚህ ተጣጥራ ጀግና ሆና ገቢ ማግኘት አትችልም? ራሷን ማስተዳደር አትችልም? ለምንድን ነው እንደዚህ ብላችሁ የምታስቡ አንዳንድ ቀንቃና ምቀኛሞች ማለት ነው?
እውነቴን ነው። እኔ ዛሬ የልቤን ነው የምናገረው። እግዚአብሔርን ብዙዎቻችን ስለተቀየሩ ስለተለወጡ ብቻ ምቀኛ የምትሆኑባቸው ምንም ሳያጠፉ የእነሱን ጥፋት ብቻ አይናችሁ በርበሬ ደም ለምትለብሱት ነው ይሄ መልእክቴ። ማርያምን እኔ አንድ ሴት የተለወጠ ሳያት በጣም ነው ደስ የሚለኝ። ለምንድን ነው ምቀኛ የምትሆኑት? አያችሁ ሊያ በቀደም ተናዳ ለቀሰችላችሁ እንጂ ምንም አትሸነፍም። በሱ ግዴታ በዩቱብ ብር ህይወት ይቀየራል ምናምን ነገር አይደለም። አንዳንዶቻችሁ እርግጥ ቲክቶክ ላይ ብቻ ቁጭ ብላችሁ ሙትሉ አላችሁ፣ ሌላ ጊዜ የሌላችሁ እንደራሳችሁ ስላያችሁ ሊሆን ይችላል እንጂ የሰው ልጅ በዚህን ደረጃ እንትን አይኖርም እኮ። እውነቴን ነውና እንደዚህ ባትሆኑ መልካም ነው ብዬ ነው የማስበው። ሁላችንም ብንሰራ ደስ ይለናል፣ ብንለወጥ ብናገኝ ማናችንም አልጠላም። ማርያም ማናችንም አልጠላም። ኢትዮጵያ ውስጥ ሆነው ደግሞ እንደዚህ ሆነው ጎብዘው ራሳቸውን አሻሽለው ጎብዘው ጽድት ብለው የተለየ ህይወት በቃ መልካም ነገር ተስተካክሎላቸው የሚኖሩ ሴቶች እንዲሁም ሊደነቁ ይገባል። በራሳቸው መንገድ ተጣጥረው አታደንቋቸው። አሁን ሊያን አታደንቋትም? ጃኒ እንደዚህ መቀየሯ፣ ለእናቷ ቤት መግዛቷ፣ ራሷ መኪና መግዛቷ ይሄ አያስደስታችሁም? ለምንድን ነው ሴት ልጅ ታሳብራ እንድትቀር ብቻ የሚያስደስታችሁ? ለምንድን ነው ምቀኛ የምንሆነው በዚህን ደረጃ? እውነቴን እኮ ነው። ለምን እና ቤተሰቦቼ ራሳችን መቀየር አለብን። ሴቶች ለሴቶች መቆም አለብን። አንዱ ተነሳበት ብለን ጎጠኛ መሆን የለብንም። ማርያምን ጎጠኛ የሚባለው ነገር ሸረኛ የሚባለው ነገር መሆን የለበትም። ሰው እንደ ጥፋቱ ሊቀጣ ይገባዋል። ያ አላጠፋች ማለት አይደለም። ያ ሰውን ትሳደባለች፣ ሰውን ትናገራለች፣ ትተቻለች። ይህ ማንም የሚያውቀው ነገር ነው። ግን ደግሞ ሲነኳት ነው እንጂ ድርሳ ትነካቸውም። ቻናል ማዘጋት የሚባል ነገር የለም። ሁላችንም እንደዛ እያልን ብንሰራ መልካም ነው ብዬ አስባለሁ ማለት ነው። በዚህን ደረጃ ሰው እንድትወርቅ ባናረግ መልካም ነው። ምክንያቱም ይሄ ቢዘጋም ስለሚከፈት በቃ ህይወት አይቆምም እንዴ እናንተ። አንድ ሴት ልጅ እናቷ ብቻዋን ያለባት የምታሰድግ ልጅ በዚህን ደረጃ መቃወም የለብንም እኮ። ቤተሰብ መሆናችሁ ነው። ቤተሰብ ለምንድን ነው እንደዚህ የምትሆኑ? ገና ይለወጣሉ እኮ እነሱ። ገና ብዙ ጎበዞች ልጆች ይመጣሉ እኮ። ለምንድን ነው አንዳንዶቻችሁ እኛ ብቻ እንብለጥ፣ እኛ ብቻ እንብላ፣ እኛ ብቻ እንደግ፣ እኛ ብቻ እንታይ፣ እኛ ብቻ እንለወጥ የምትሉ? እስኪ ይህን ለእናንተ ነው ይሄ ጥያቄ እኔ እና ቤተሰብ እኛ ብቻ እንብላ፣ እኛ ብቻ እንደግ አትበሉ። ተዛዝነን ተከባብረን እንስራ። በዚህን ደረጃ ምቀኝነታችን አናስፋፋ ማለት እፈልጋለሁ። ቤተሰብ እኛን ትንንሽ ዩቲዩበሮችን ደግሞ አሳድጉን እስኪ እኛም እንቅመስ እስኪ። እውነት እኛም እኮ ለውጥ እንፈልጋለን፣ ማደግ እንፈልጋለን፣ የተሻለ ህይወት እንፈልጋለን። ለምንድን ነው መንገድ የማታሳዩን? እናታበረታቱ። ለዚህ እኮ ነው እናንተ ብቻ መለወጥ የምትፈልጉት። በቃ ጎበዞቹን ወደ ኋላ ማስቀረት መኮርኮም የምትፈልጉት እናንተ ማለት ነው። አሳድጉን፣ እኛንም እንብላ። እውነቴን ነው። ካምፓኒ ነው የሚከፍለው። ይሄ ማያልቅ ካምፓኒ ነው የሚከፍለው እኮ። ምንም እርግጥ ያደክማል። እኛም ሰርተን ነው። እውነት ለመናገር ከሆነ ዩቲዩብ ያደክማል። እኛም ሰርተን ነው ጊዜያችን መስዋዕትነት አድርገን ነው። ስለዚህ እኛንም አግዙን፣ መንገድ አሳዩን። እውነቴን ነው። ለምንድን ነው በዚህ ደረጃ እናንተ ሌሎቻችሁን እየኮረኮማችሁ አትበላም አትጠጣም ብላችሁ የምታስቡት? ሺህ አካውንት ቢዘጋ ሺህ አካውንት ይከፈታል። የእውነቴን ነው። ሺህ አካውንት ይዘጋል። እና ደግሞ ሶሻል ሚዲያ ደግሞ በጣም ጎበዝ ሊሆን ስለሚገባ ነው አንዳንድ ተመልካች እንጂ እኛ መሆን ስለማንችል ነው። ማርያምን ለመናገርም ድፍረት ያስፈልጋል። ወተን ለመናገርም አቅም ያስፈልጋል፣ ድፍረት ያስፈልገናል። አሁን እኔ እንደ ራሴ እኔ ሊያ መሆን አልችልም። የሊያን ያክል ድፍረት የሊያን ያክል እውቀት የለኝም። እውነት ለመናገር ከሆነ ማለት ነው አልደርስም። ሌሎቻችሁም አንዳንዶቻችሁም እንደዛ ስለሆናችሁ ነው የእሷን ውድቀት የምትፈልጉት፣ እሷ ወደኋላ እንድትቀር የምትፈልጉት። እናንተ መብለጥ የምትፈልጉት እኮ ስለምትበልጣችሁ ነው፣ በልጣችሁ ስለመጣችሁ ብቻ ነው። እኔ በራሴ እንደ ሊያ ማንንም አላወዳደረም። እውነት ለመናገር ንቁ፣ ምንም የሌለባት ምንም እንከን የሌለባት የማታስመስል የእውነቴን ነው። ለዛ ስለሆነና ቤተሰቦቻችን በዚህ ደረጃ ሰውን እንትን አንበል። ይሄን ቪዲዮ ላይክ ሸር አድርጉልኝ፣ ሰብስክራይብ አድርጓችሁ ሲሆናችሁ